ሰላም የተከበራችሁ የተወደዳችሁ ውድ ቤተሰቦች እንዲሁም ተማሪዎች እንዴት ናችሁ? ሁሉ ሰላም ሁሉ መልካም፣ እኔ ጋር እግዚአብሔር ይመስገን ሁሉ ሰላም ሁሉ መልካም ነው። እንግዲህ እንደምታውቁት ዛሬ በዕለተ ቀዳሚት የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስን በዓለ ትንሣኤ ልናከብር በዋዜማው ላይ እንገኛለን። ከምንም አስቀድሜ በሀገር ውስጥም ከሀገር ውጭም ላላችሁ ውድ ቤተሰቦችን እንኳን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ትንሣኤ በሰላም በጤና አደረሳችሁ አደረሰን ማለት እፈልጋለሁ። ከዛ በመቀጠል እንግዲህ ተማሪዎች ያው በዓል እንደመሆኑ መጠን እንዳትዘናጉ፣ በዓላችሁን በጥሩ ሁኔታ እያከበራችሁ እንግዲህ ባለቻችሁ ትንሽ ጊዜ ደግሞ ማጥናታችሁን እንዳትረሱ። ምክንያቱም ያለው አሁን አጭር ጊዜ ነው። 1 ወር ብቻ ነው የሚቀራችሁ ማለት ነው። ከዚህ ወር ቀጥሎ ያለው ግንቦት ወር ነው። ከግንቦት ወር ቀጥሎ ያለው ሰኔ ላይ ነው የምትፈተኑት። ስለዚህ መዘጋጀት አስፈላጊ ስለሆነ ጭምር ነው ይህንን ላሳስባችሁ የፈለኩት ማለት ነው። እንግዲህ ከዚህ በፊት የ6ኛ ክፍል ሂሳብ መልቀቂያ ፈተና ወይም ደግሞ ሚኒስትሪ 2016 ላይ የተፈተኑትን ክፍል 5 በባለፈው ጊዜ ለቅቄላችሁ ነበረ። ዛሬ ደግሞ ክፍል 6ን ይዤላችሁ መጥቻለሁ ማለት ነው። በዚህ በክፍል 6 4 ጥያቄዎችን ያካትታል እዚህ ጋር እንደምትመለከቱት ማለት ነው። ጥያቄ ቁጥር 26፣ 27፣ 28 እና 29 ማለት ነው። ምናልባት እንግዲህ 30ኛው ጥያቄ ለብቻ ድጋሚ በሌላ ቪዲዮ መመጣበት ይሆናል። እዚህ ጋር ቦታ አልበቃኝ ትንሽ ስለሆነች ቦርዷ ማለት ነው። ስለዚህ እነዚህን 4ቱን ጥያቄዎችን ነው የምንሰራው ማለት ነው ዛሬ። እዚህ ጋር እንደምትመለከቱት አዲስ አበባ አስተዳደር ትምህርት ቢሮ የ6ኛ ክፍል ሂሳብ መልቀቂያ ፈተና 2016 ክፍል 6 ይላል። ክፍል 6 ነው የሚሆነው ይሄ። ኦልሞስት ኦል እንግዲህ አንድ ጥያቄ ነች፣ 30ኛው ጥያቄ ነች የምትቀረው። እሷን እንግዲህ እንዳልኳችሁ በሌላ ቪዲዮ መጣበታለሁ ሰፋ ያለችን ስለሆነች ማለት ነው። ስለዚህ ጥያቄ ቁጥር 26 ቀጥሎ የቀረበው ጠጣር ምስል ምን ተብሎ ይጠራል? ምስል እንግዲህ ምስል ስንል በሁለት ይከፈላሉ። ምስል የጠለል ምስል እና የጠጣር ምስል ብለን ሁለት እንከፍላቸዋለን ማለት ነው። የጠለል ምስልና የጠጣር ምስል ተብሎ በሁለት ይከፈላሉ ማለት ነው። የጠለል ምስሎች የምንላቸው እንደ ሬክታንግል፣ እንደ ካሬ፣ እንደ ክብ ያሉት ጠለል ምስል ተብሎ ይጠራሉ። ጠጣር ምስሎች የምንላቸው ደግሞ ምን አይነት ናቸው? ትሪያንጉላር ፕሪዝም፣ ትሪያንጉላር ፒራሚድ፣ ሬክታንጉላር ፕሪዝም፣ ትሪያንጉላር ፒራሚድ የሚባሉ ናቸው ማለት ነው። ሲሊንደር እነዚህን ያካትታል ማለት ነው። ለምሳሌ አሁን ይሄ እችኛዋ ምንድነው? እችኛዋ ቀጥሎ የቀረበው ጠጣር ምስል ምን ተብሎ ይጠራል? እቺ ጠጣር ምስል ነች፣ ከጠጣር ምስሎች የምትመደብ ነች። ስለዚህ ምን ትባላለች? መስማ ፕሪዝም ነው የምትባለው። ፒራሚድ የሚባለው እንደዚህ አይነት ቅርጽ ነው ያለው፣ እንዲህ አይነት ቅርጽ ነው ያለው። ፒራሚድ እንደዚህ አይነት ቅርጽ ነው ያለው። እንደዚህ አይነት ቅርጽ ነው ያለው ፒራሚድ ማለት ነው። ሲሊንደር የሚባለው ደግሞ እንደዚህ አይነት ቅርጽ ነው ያለው፣ እንደ ጣሳ አይነት ማለት ነው። ጣሳ በሉት ራሱ እንደ ጣሳ አይነት ቅርጽ ነው ያለው። ስለዚህ መልሳችን ምንድነው? ፒራሚድ አይደለም። ፕሪዝም፣ ሲሊንደር፣ ኩብ ነው የሚለው። ስለዚህ ፕሪዝም የሚለው መልሳችን ይሆናል ማለት ነው። ጥያቄ ቁጥር 27 መረጃን በጽሁፍ ጥያቄዎች ስንሰበስብ ጥያቄዎቹ ሊያካትቷቸው የሚገቡ ነጥቦች ውስጥ ያልሆነው የቱ ነው ይላል። መረጃን በጽሁፍ ጥያቄዎች ስንሰበስብ ጥያቄዎቹ ሊያካትቷቸው የሚገቡ ነጥቦች ውስጥ ያልሆነው የቱ ነው? ያልሆነው ከሆኑት ውስጥ ከሆነ የሆኑት ስንሰበስብ ግልጽ መሆን አለባቸው፣ አጭር መሆን አለበት፣ ቀላል መሆን አለበት። ስለዚህ ከነዚህ ውስጥ ያልሆነው ነው
መረጃ በምንሰበስብበት ጊዜ የምንሰበስበው መረጃ ጥያቄዎች በጽሁፍ ጥያቄዎችን ስንሰበስብ ጥያቄዎቹ የምናቀርበው ጥያቄ ግልጽ መሆን አለበት፣ አጭር መሆን አለበት፣ ቀላል መሆን አለበት ማለት ነው። ከነዚህ ውስጥ ያልሆነው የትኛው ነው? አመርሃ አሻሚ የሚለው አይመደብም ማለት ነው። ከነዚህ ውስጥ አይመደብም። ያልሆነው የሚለው አመርሃ መልሳችን ይሆናል ማለት ነው። ጥያቄ ቁጥር 28 ቀጥሎ የቀረበው ሰንጠረዥ 40 ተማሪዎች በአንድ የትምህርት አይነት ከ10 ያስመዘግቡት ውጤት በታሊ ማርክ የሚያሳይ ነው ይላል። በትምህርቱ ከግማሽ በታች ያገኙት የተማሪዎች ብዛት ስንት ናቸው? ከግማሽ በታች ያገኙት የተማሪዎች ብዛት ስንት ናቸው? ይሄ ከላይ የምንመለከተው በሰንጠረዡ ውጤት ነው። 3 4 ትንሹ 3 ነው፣ ትልቁ ደግሞ ከፍተኛው 10 ነው ማለት ነው። ስለዚህ ታሊ የሚለው ከታች ደግሞ ያለው የተማሪዎች ብዛት የሚያመለክተው ውጤቱን ያገኙት ያስመዘገቡት የተማሪዎች ብዛት የሚያመለክተው ማለት ነው። ስለዚህ 10 ከ10 ያመጡት ተማሪዎች ብዛት 5 ናቸው። 9 ያመጡት 6 ናቸው። 8 ያመጡት 2 ናቸው። 7 ያመጡት 12 ናቸው። 5 ያመጡት ደግሞ 7 ናቸው። 4 ያመጡት 3 ናቸው። 3 ያመጡት ደግሞ 5 ናቸው ማለት ነው። ስለዚህ አሁን ከግማሽ በታች ነው። ግማሽ ማለት የ10 ግማሽ 5 ነው። ስለዚህ ከግማሽ ከ5 በታች ያመጡት 4 እና 3 ያመጡት ተማሪዎች ስንት ናቸው? 4 ያመጡት 3 ናቸው። 3 ያመጡት ደግሞ 5 ናቸው። ስለዚህ 3 እና 5 8 ይሆናል ማለት ነው። ስለዚህ መልሳችን ሀሌታ ሀ ይሆናል ማለት ነው። የመጨረሻው ጥያቄ ቁጥር 29 45 ተማሪዎች እድሜያቸው ተጠይቆ መረጃው ቀጥሎ በቀረበው ፓይ ቻርት ተተንትኗል ይላል። ከተጠየቁት ተማሪዎች መካከል ዝቅተኛ የተማሪዎች ብዛት ያለበት በየትኛው የእድሜ ክልል ነው? እንግዲህ ቺ ፓይ ቻርት ተሰጥታናለች። ቺ ፓይ ቻርት ለአራት ቦታዎች ተከፋፍላለች። ስለዚህ ዲግሪዎቹ ይለያያሉ ማለት ነው። እዚህ 7 ዲግሪ ትንሹ ነው፣ 90 ዲግሪ ቀጥሎ ያለው ነው፣ 95 ከዛ ከፍ ያለ ነው፣ 105 ከፍተኛ ነው ማለት ነው። ስለዚህ እነዚህን ደግሞ መውጫ አላቸው። እቺ ፕላስ ምልክቷ 90 ዲግሪ ነው የምታሳየው። እቺ ሬክታንግል ምልክቷ ደግሞ 70 ዲግሪ ነው የምታሳየው። ይህ ክብ ምልክቱ ደግሞ 95 ዲግሪ ነው። እቺ አውሮፕላን የምትመስሏ ደግሞ 105 ዲግሪ ነው የምታሳየው ማለት። ስለዚህ ዲግሪው ትንሽ የሆነ ትንሽ ተማሪዎች ዝቅተኛ የያዘ ነው ማለት ነው። ዲግሪው ትልቅ የሆነ ደግሞ ከፍተኛ የተማሪዎች ብዛትን የያዘ ነው ማለት። ስለዚህ አሁን ከዚህ ስንመለከተው ከ10 ዝቅተኛ ነው የተጠየቅነው፣ ከ10 እስከ 15 ከ10 እስከ 15 ፕላስ ምልክቷ ነች። 90 ተማሪ ብዙ ነው፣ ከ70 የበለጠ ነው ማለት ነው። ከ70 ዲግሪ የበለጠ ነው። ለደግሞ 16 እስከ 20 ይላል። 16 እስከ 20 የያዘው ደግሞ እቺ አውሮፕላን ምልክት ነች። ከፍተኛው እቺ ነች። ስንት ተማሪ አለ በዚህ መሃል? 4 ተማሪዎች አሉ። ከ16 እስከ 20 አውሮፕላን 105 ዲግሪ ነው። ስለዚህ ከፍተኛ ለነው። ሐምራዋ 21 እስከ 25 ይላል። ምን አይነት ነው የያዘው? ከ21 እስከ 25 የሚለው እቺ ሬክታንግል ምልክት ነች። ስለዚህ 70 ዲግሪ ነች። ዝቅተኛዋ እሷ ነች ማለት ነው። ዝቅተኛዋ እሷ ነች። 26 እስከ 30 የሚለው 26 እስከ 30 የሚለው የክብ ምልክቱ ነው። ሶሪ ቅድም እዚህ ጋር አውሮፕላን ምልክቱ ይሄ ነው። ስለዚህ ክብ ምልክቱ ከ26 እስከ 30 ነው የያዘው። 95 ነው። እዚህ ከ105 ቀጥሎ ነው 95 ዲግሪ። ከዛ ቀጥሎ ስለሆነ ዝቅተኛ የሆኑ የትኛው ነው? ሐመርሃ ነው ማለት ነው። ሐመርሃ ነው ማለት ነው። እንግዲህ ጥያቄዎቹ እነዚህን ይመስላሉ። እንግዲህ እንደወደዳችሁ ተስፋ አደርጋለሁ። አሁንም በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ትንሣኤ በሰላም በጤና አደረሳችሁ። እንግዲህ በዓሉ የሰላም የደስታ የፍቅር በዓል እንዲሆንላችሁ በሀገር ውስጥም ከሀገር ውጭም ያላችሁ ቤተሰቦቼ ይህ ምኞቴ እንደሚደርሳችሁ ተስፋ አደርጋለሁ። ቪዲዮዬንም ላይክ ሼር በማድረግ አበረታቱኝ። ስቲል ነው ቪዲዮዬ በጣም እየታየልኝ አይደለም። ቪዲዮ እንዲታየልኝ ሼር አድርጉልኝ። ያው ይህንን ቪዲዮ መስራት የፈለኩት ያው እናንተንም እንኳን አደረሳችሁ ለማለት ነው እንጂ ዛሬ በጣም ያው እንትን ብዬ አይደለምና በጣም ኢነርጀቲክ ሆኜ አይደለምና
ይህንንም ከግምት እንድታስገቡልኝ እፈልጋለሁ። በድጋሚ አሁንም መልካም በዓል ይሁንላችሁ። ስላዳመጣችሁን ስለተከታተላችሁን እጅግ አድርጌ አመሰግናለሁ።